ስለ ካርጎ ማወቅ ፈልጋችሁ ኮሜንት ላደረጋችሁልኝ ለእናንተ ጥያቄያችሁን ለመመለስ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ቪዲዮውን ስትጀምሩ ላይክ አድርጉልኝ፣ ሰብስክራይብ ያደረጋችሁን ሰብስክራይብ አድርጉት፣ አይከፈልበትም እና አሁን ወደ ኮሜንታችሁ ሄዳለሁ። የመጀመሪያው ጥያቄ ሁሉም ሀገር ለመጣ ነው ይሄ ሁሉ ቀረጥ የሚቀረጠው? አክቹሊ ቀረጥ አዎ ከሁሉም ሀገር ለመጣ ነው ቀረጥ የሚቀረጠው። እንግዲህ ወይ ደግሞ የነፃ ወረቀት አጽፋችሁ ለመጣችሁ ለእናንተ ሊቀንስ ይችላል ማለት ነው። እና እኔ ሁለት ኤሌክትሮኒክስ ኑሮባት አንድ ስፒከር እና አንድ ስቶቭ ያየሁት ልጅ 80 ምናምን ሺህ ከጀርመን ነው የመጣችው። እንግዲህ ከአረብ ሀገር ለመጣ ነው ብቻ ነው እንዳንል ማለት ነው። እኔ ባይኔ አይቻለሁ። 80 ስንት ሺህ ተብላ አልከፍልም ብላ አድራ ይግባኝም ጠይቃ ምንም ለውጥ የለውም ብላን ስትመለስ አይቻለሁ። ያውም እግሯ ተሰብሮ በአረብያ እየተገፋች ነው። እንኳን ይግባኝ የጠየቀችው ስትጠይቅ የነበረው አዘኔታ ምናምን የለም። ሲቀጥል ደግሞ አንዷ እህቴ ደግሞ አዲስ ልብስ ብቻ አለኝ አዲስ ነው አሮጌ የሚቀረጠው ብላለች። አሮጌ ብዙም አይቀረጥም። አሮጌ አዲስም ካለው ደግሞ ወረቀቱን ቁረጡት፣ ከነ ወረቀቱ ሳሳችሁ እንዳታደርጉት ማለት ነው። ለምን አሮጌ ነው ብላችሁ እንኳን ለመከራከር ያመቻል። ግን እየገለበጠ ያሉ ግን ቢሆንም ደግሞ ለመከራከር ወረቀት ከሌለው ያመቻል። አንዷ እህቴ ደግሞ ምንድነው ያለችው? አሟት የሆነች ልጅ አረቢያ ለራሷ ይዛ እሱም ተቀርጾባታል። ደግሞ አንዷ እህቴ ደግሞ ምን ነበር ያለችኝ? በእቃሽን የወሰድሽው በትራንስፖርት ነው በህዝብ ወይስ በኮንትራት ነው ያለች ልጅ አለኝ። እኔ እቃዬን የወሰድኩትኝ በትራንስፖርት አይደለም በኮንትራትም አይደለም። ይሄ በእቃ መኪና የለም የነጋዴ እቃ ወደ ክፍለ ሀገር የሚጭኑት ባይሱዚ ማለት ነው። እሱን ተነጋግሬ በሆነ ልጅ ጋራ ከጉምሩክ እሱ መኪና ቢኖራችሁም መኪናው ጉምሩክ በር ላይ ነው የሚጠብቃችሁ እንጂ ጉምሩክ እንደ ድሮ ገብቶ እቃችሁን ጭኖ አይወጣም። ከጉምሩክ ተነጋገራላችሁ፣ ሰራተኞች ራሳቸው አለው እቃችሁን ጭኖ በር ድረስ ያመጣል። የመጣችሁ መኪና ላይ እቃችሁ ይጫናል ማለት ነው። እኔ ግን ቀጥታ እሱ ከሚያውቃቸው አናገረልኝ። እዛው ጉምሩክ ውስጥ እቃዬን ጫንኩኝ። እኔም አብሬ ወጥቼ የት ነው መርካቶ፣ ከመርካቶ የነጋዴ እቃ ሲጫን እሱን የተነጋገረው ግንብሩን ከዘን እቃዬን አስጭኜ እኔ በሌላ መኪና እኔ ቀድሜ ነው እንደውም አንድ ቀን የመጣሁ ግን አልሐምዱሊላህ በሰላም ደርሶልኛል። ቀጥታ በር ላይ ነው ኮምቦልቻ የወረደው ማለት ነው። የወዛደር ብቻ ከፍያለሁ 10 ሺህ ብር ነው የከፈልኩት ማለት ነው። የኢትዮጵያ 10 ሺህ ብር። ሌላኛው እህቴ ደግሞ ምን ነበር ያለችኝ? በሻንጣ አድርጌ ተረፈኝን በአብሬ ከኔ ጋር ከፍዬ በአየር በወስደውስ ያለች ልጅ አለች። አዎ በአየር መውሰድ ትችያለሽ፣ ግን 23 ኪሎ 46 ኪሎ ከሆነ ትኬትሽ 46 ኪሎ ነው። ከዛ 7 ኪሎ ሻንጣ እሱን አድርገሽ አንድ እቃሽ ትንሽ ከሆነ እኔ በአየር ብወስዱ ይሻላል፣ የማይቀር ከሆነ ማለት ነው። አለበለዛ ደግሞ በተለይ ሳኡዲ፣ ዱባይ፣ ሌላ ሀገር ያላችሁ ይሄ የባህር ካርጎ አለ አይደል? በዛ የፈለጋችሁትን እቃችሁን ጥርንፍ አድርጋችሁ ልካችሁ ያላሳብ እቃችሁ ደረሰ ሲባል ብትመጡ ይሻላል። እኛ ኩዌት ላይ አይቻልም ማለት ነው። አይቻልም። እኔ ትላልቅ እንደዚህ በርሜል ምናምን ስለማይቻል ነው እኛ በአየር ያደረግነው። ወይም ደግሞ ኮንቲነር ካለሽ ነው በባህር የሚሄደው እንጂ ኩዌት ላይ አልተጀመረም። ለዛ ነው። ሲቀጥል ደግሞ ከቻላችሁ ወላሂ ከቻላችሁ ካርጎ ባታረጉ። እኔ የተነገረኝ ነው። እኔ ግን ችግር አለብኝ ብሩ ከመጣ በምን ላጥፋው ብዬ ራሴ ስለምን ማለት ነው። ለዛ ነው ተጠራቅሞብኝ ነው። እንደኔ ደግሞ የተጠራቀመባችሁ ካላችሁ ወላሂ የምትፈልጉትን እቃ ገዝታችሁ ኤሌክትሮኒክስ ነገር ማለት ነው። አንደኛ እዛ በገዙት ጥንካሬ ኖረዋል። ከዛ ይዛችሁ በባህር ብትልኩት እላለሁ። ሻንጣ ደግሞ በአየር ስትመጡ ደግሞ ማለት ነው የእጅ ቦርሳ ስትይዙ ትንንሽ ቦርሳ አትያዙ። ተለቅ ያለ ቢያንስ 5 ኪሎ የሚይዝ እኔ አሁን ያዝኩትን አይታችሁ ከሆነ ከ5 ከ6 ኪሎ በላይ የሚሆን እቃ ይዤበታለሁ። ይሄ ቻርጀር፣ ይሄ ላፕቶፕ ምናምን እሱን ሞባይል ፓወር ባንካችሁ ከተት አድርጎ ነው የሚይዝላችሁ። በተለይ ይሄ ሻንጣ ውስጥ አድርጌ ከብድብኛል የምትጥቃ ካለ በሃንድ ባጋችሁ ይዛችሁ ነው ቶሎ ማለት ነው። እኔ እንደዛ አድርጌ አልሐምዱሊላህ ነው አልፎልኛል። በተለይ ደግሞ ሞባይል ምናምን ያለችኝ ሞባይል እኔ 10ም ለያዘ ሰው አይፈተሽም። እኔ በረራዬ ኮምቦልቻ ነው።
አዲስ አበባ ወርጄ ወደ ኮምቦልቻ ነው ቀጥታ የሄድኩት። ግን እዚህ ቦርሳዬ ውስጥ ማለት ነው አራት ስልክ አድርጌያለሁ። 4 ስልክ ላፕቶፕ ይዣለሁ። አነስተኛ ላፕቶፕ ማለት ነው አንጠልጥያለሁ በእጄ። አይፓድ ይዣለሁ ከሻንጣዬ ውጭ ማለት ነው። እጄ ላይ ፓወር ባንክ 4 ፓወር ባንክ ይዣለሁ፣ ግን አልተፈተሸም። የማይሰራ ሞባይልም ትናንሾች ይዤ ነበር። ያኛው ግን ሻንጣ ውስጥ ነው። ምንም አልተፈተሸም። ቀጥታ ኮምቦልቻ ነው የገባው። እየፈራሁ ነበርና ይሄንን ይመስላል እንግዲህ። ስለ ካርጎ ደግሞ ለምን ይሄ ከዚህ ሁሉ ደግሞ ለቡትት ከመሰብሰብ ኢትዮጵያ በባንክ ልከን ብራችንን አንገዛውም እያልሽ ልጅ አለሽ። አንቺ ያልገዛሽ ከሆነሽ አንቺ ጥሩ ሀሳብ ጎበዝ ነሽ። እውነት ለመናገር ኢትዮጵያ መተን እቃውን በአንዴ ለመግዛት ይከብደናል። ግን እቃ እንገዛበታለን ብለን ያሰብነውን ብር እያጠራቀምን እዛው ይዘን ልክ ልንገባ ስንል የምናምነው ቤተሰብ እህት፣ ወንድም፣ እናት፣ አባት ካለን ይሄን ግዙ ወይም ደግሞ ቤተሰቦቻችንን ወይ ደግሞ ብሩን ይዛችሁ ይዙትና ትመጡና ልክ አዲስ አበባ እንደወረዳችሁ ወይ ደግሞ የክፍለ ሀገር እንደኔ ኮምቦልቻ፣ ደሴ ምናምን ከሆናችሁ እዛችሁ ደሴ ገና ወደ ቤታችሁ ሳትሄዱ ብሯ ሳትመናመን እቤት ሳትገቡ ማለት ነው ገዝታችሁ ብትገቡ እኔን ያንን እመርጣለሁ። ወላሂ ልብስ አትግዙ። ልብስ እቃ መለወጫ ነው። ያው እኔ አሁን ድሮ ያመጣሁትን እቃ ራሱ ደህና እቃ ይሰጣችሁ መዘብዘፊያ ማጥለያ ምናምን እና እንደዚህ አይነት ነገር ነው የሚለውጠው። ደህና ብርጭቆ ምናምን አይሰጥም። መለወጥ ጀምሬያለሁ። ለሰው ከምትሰጡት ደግሞ እቃ መለወጥ ይሻላል። በሰጧቸው ቡቲቷን አመጣችልኝ ነው። በእናንተ በብር እንደገዛችሁት ራሱ ማንም አያውቅም። በቃ ከመሬት ዝም ብሎ የጣሉትን ሰብስበን የመጣን ነው የሚመስላችሁና እቃ መለወጥ ይሻላል ለሰው ከመስጠት። ወይ በርካሽ አውጥቶ ሳልባይ ተራ መሸጥ ይሻላል ደግሞ እና እንደዛ ብታረጉት ይሻላል ነው የምላችሁ። ሌላ ደግሞ ምን ነበር አንዷ ደግሞ የጠየቀችኝ ማለት ነው። አንዷ ደግሞ ለምን ወደ ገደለው አትገቢም ስንት ከፈልሽ ያለችኝ ልጅም አለኝ። አልሰማሽውም እንጂ ቪዲዮውን እስከ መጨረሻው ተናግሬያለሁ ስንት እንደከፈልኩኝ። እቃውን ነው ያላሳየሁት የራሴን። እሱንም ሳይከፈት አሳያችሁ። ይሄ 3 ካርቶን የሚጫነው የኔ ነው እያልኩ ነበረ። የከፈልኩት 22100 ምናምን ብር ነው። ምን አለው የሚለውንም ዝርዝር ተናግሬያለሁ። እኔ የተቀረጠብኝ 5 መስገጃ ወደ 8 መስገጃ ይዤ ነበር። 5ቱን የተጻፈው ወተት ገዝቼው አይደለም ሲያቀብጠኝ 2 ወተት አድርጌ $8 አካባቢ ከፍዬ እሱን የሽንኩርት መፍጫ ነበረኝ እሱን መክኒሳ ወይም መከማ የምንለው የኤሌክትሪኩን እሱ ነበረ። እሱን የኔ ዕቃ ያለው እንግዲህ ይሄ ነው። ሶላር ደግሞ አምፖሎቹና ፀሐይ ላይ የሚዘረጋውን በሻንጣ ይዤ ባትሪው ሲከብድብኝ ውስጥ ከትቼ እሱን ተቀርጾብኛል። አታምጡ እሱንም እንዳትቀረጡ ማለት ነው። ሌላ ደግሞ ትናንሽ በጠንያ እቺ ትናንሿ በጠንያ ለፍራሽ እኛ ኢትዮጵያ ላይ የምንጠቀማት ወይ ደግሞ እንደዛ ለሙቀት ሲሆን ጣል የምናደርጋት እሷ 2 ተገይታብኝ ወደ 4 ነበረ። እሱም ተቀርጾብኛል ማለት ነው። ሌላ ነገር አልተጻፈብኝም። እኔ ጥሩ ፈተሽ አጋጥሞኛል። ጥሩ መዝገቢያ አጋጥሞኝ ነበር። ቀረጥ የሚቀርጠው ግን መናጢ አይገልጸውም። ግን አልሐምዱሊላህ አለኩል ሐል ያው ከፍያለሁ። እንግዲህ እዛ የከፈልነው አለ፣ ቀረጥ የከፈልነው አለ፣ አልጋ ያዝንበት አለ፣ ትራንስፖርት አለ። ብቻ አልሐምዱሊላህ ምንም አይባልም። ትምህርት ነው መቼም በተለይ አረብ ሀገር መልሶ ለሚሄድ እኛ እንኳን አልሐምዱሊላህ በቃችሁ ይበለን። እኔ አንድ እንደው የምለብሰው ልብስ ራሱ አልገዛም። አረብ ሀገር መልሼ ብሄድ ማለት ነው አይደለም ካርጎ ላረቅ የምለብሰው ልብስ አልገዛም። ከኢትዮጵያ ሰብስቤ ነው የሚሄደው። መታችሁ ደግሞ እዛ የሚለበሰው ቢጃማ ነው። ከቻላችሁ ቢጃማ ሰብስባችሁ ነው ቶሎ እዚህ ከምትገዙን አሁን እየገዛሁ ነው። አንድ ቢጃማ 450 ብር ገብቷል። ስለዚህ 450 ከምትገዙት እዛ አቡ 10 ሪያል ገዝታችሁ ነው ቶሎ ላላ